ቅዱሳን አባቶቻችን በሕይወታቸው ዘመን ሁሉ ተግተው የጠበቋት አንዲት ታላቅ ትሩፋት አለች። እርሷም ከሌለች ሌላ ምንም አይነት ትሩፋት ጸንቶ ሊቆም የማይችልባት ነገር ግን የዛሬው ዓለም ሊረዳትም ሆነ ሊመኛት ያልቻለው ትሩፋት ናት። ጩኸት አታበዛም፣ የሰዎችን ትኩረት ወደ ራሷ አትስብም፣ እንዲሁም ፈጣን የሆነ ምድራዊ ምቾትን አትሰጥም። ሆኖም ግን የመንፈሳዊ ሕይወት መሰረት እርሷ ራሷ ናት። ይህችም ዕቅበተ ነፍስ ራስን መግዛት ናት። ነፍስ በስሜቶቿና በምኞቶቿ ላይ ያላት የበላይነት አንድ ሰው በስጋዊ ፍላጎቶች በፍትወታት ሳይሆን በእውነት እንዲመራ የምታደርገው ያቺ ጸጥተኛ ኃይል ናት። ከኛ ዘመን እጅግ ቀደም ብሎ ንፋሱ ጸጥታና ጸሎትን ብቻ በሚያስተጋባባቸው በሚያቃጥሉት የግብጽ በረሃዎች ውስጥ አባቶች ከሰው ልጅ ሕልውና እጅግ ጥልቅ ከሆነው እውነታ ጋር ለመጋፈጥ ሲሉ ከዓለም ጫጫታና ሁካታ ራቁ። ከሕይወት አልሸሹም። የሸሹት ከዓለም ከንቱ ማታለያ ነበር። በዚያ ጸጥታ ውስጥም የሰው ልጅ ትልቁ ጠላቱ ያለው ከውጭ ሳይሆን ከውስጥ መሆኑን ተገነዘቡ። የመነኮሳት አባት የሆነው ታላቁ አባ አንጦንዮስ በአንድ ወቅት እንዲህ አለ። ራሱን የሚያውቅ እግዚአብሔርን ያውቃል። ራስን ማወቅ ማለት ደግሞ ነፍስ በብረት ሰንሰለት ሳይሆን ቀስ በቀስ ልብን በሚቆጣጠሩ ክፉ ልማዶች፣ ምኞቶችና ግፊቶች አማካኝነት ምን ያህል በቀላሉ ባሪያ እንደምትሆን መገንዘብ ማለት ነው። በቅዱሳት መጽሐፍ እንደዚህ ተብሎ ተጽፏል። መንፈሱን የማይገዛ ሰው ቅጥር እንደሌላትና እንደፈረሰች ከተማ ነው። ምሳሌ ምዕራፍ 25 ቁጥር 28። አባቶች ይህንን የተረዱት እንደ ምሳሌ ብቻ ሳይሆን እንደ ፍጹም እውነታ ነበር። ምክንያቱም ነፍስ ስርዓትና ሕግ ዕቅበት ሲጎድላት ማንኛውም ሐሳብ ያለምንም ከልካይ ይገባል። ማንኛውም ምኞት ስር ይሰዳል። እንዲሁም ማንኛውም ክፉ ስሜት መግዛት ይጀምራልና። ቅዱስ ዮሐንስ ዘከላማይክስ የማዕረግ ብሕትውና በተሰኘው መጽሐፉ ራስን መግዛትን የዕድሜ ልክ መንፈሳዊ እርምጃ እንጂ ድንገት የሚደረስበት ስኬት አድርጎ አይገልጸውም። እንዲህ ሲል ይጽፋል። ራስን መግዛት ማለት በማስተዋልና በአግባቡ ስጋን ማስገዛት መጨቆን ነው። እርሱም ወደ ምድራዊ ደስታ የሚመራውን ነገር ሁሉ በራስ ፍቃድ መቁረጥ ማለት ነው። ነገር ግን ይህንን እንደ ጭካኔ ሳይሆን እንደ እውነተኛ ነፃነት ነው የሚያቀርበው። ነፍስን ከስጋ ባርነት አውጥቶ ነፃ የማውጣት ምስጢር አድርጎ። በእርግጥ እውነተኛ ነፃነት ምንድን ነው? ዓለም የፈለገውን ማንኛውም ነገር ማድረግ መቻል ነው ይላል። አባቶች ግን ፍጹም ተቃራኒውን ያስተምራሉ። እውነተኛ ነፃነት ማለት አንተን የሚያጠፋህን ነገር ላለማድረግ መቻል ነው። በደስታና በምቾት የተሸነፈ ሰው ነፃ አይደለም፣ የራሱ ምኞቶች ባሪያ ነው እንጂ በማለት ያስተማረው የቅዱስ ባስልዮስን ቃል አስተውሉ። ይህ ዘመናትን ተሻግሮ የማይለወጥ እውነት ነው። አንድ ሰው ሀብት፣ ተጽዕኖ ፈጣሪነት፣ ምቹ አጋጣሚዎች ሊኖሩት ይችላል። ነገር ግን ሐሳቡን፣ ቃላቱን ወይም ድርጊቱን መቆጣጠር ካልቻለ እርሱ ነፃ አይደለም፣ ተገዢ ባሪያ ነው እንጂ። በበረሃ ውስጥ አባቶች ይህንን አጥርተው አይተውታል። አንድ ወንድም ወደ አባ ጳውሚን መጥቶ አባቴ ሰላምን ማግኘት እሻለሁ። አረጋዊውም በቀላል ቃል እንዲህ ሲል መለሰለት። ሄድና በባት ተቀመጥ፣ ባት ሁሉንም ነገር ታስተምርሃለች። ምክንያቱም በጸጥታ ውስጥ እውነቱ ይገለጣልና። የሚሰማን የሰላም ማጣትና ሁካታ ከዓለም ብቻ የመጣ ሳይሆን ከውስጣችን ስርዓት አልባነት የሚመነጭ ነው። ራስን መግዛት የሚጀምረው በታላላቅ ተግባራት ሳይሆን በትንንሽ መታዘዞች ነው። አባቶች ራሳቸውን ያለማመዱበት እጅግ ቀላል በሚመስሉ ነገሮች ነበር።
እንዴት እንደሚበሉ፣ እንዴት እንደሚናገሩ፣ ለስድብ እንዴት ምላሽ እንደሚሰጡና ሐሳባቸውን እንዴት እንደሚጠብቁ። አንድ ሰው ትንንሽ ግፊቶችን መቆጣጠር ካልቻለ ታላላቆችን ፈጽሞ ሊያሸንፍ እንደማይችል ጠንቅቀው አውቀዋል። በጥልቅ ትሕትናው የሚታወቀው አባ ጋቶን በአንድ ወቅት እንዲህ አለ። ያለ ታላቅ ንቃት ተግቶ መጠበቅ ማንም ሰው በማንኛውም ትሩፋት ሊያደርግ አይችልም። ይህ ንቃት ወይም ትጋት ከራስ መግዛት ጋር ፈጽሞ የማይነጣጠል ነው። በውስጥ ምን እየተከናወነ እንዳለ ማወቅ፣ አንድ ሐሳብ ወደ ድርጊት ከመቀየሩ በፊት መመልከት መቻል እና ስር ሳይሰድ መንቅሎ መጣል መቻል ማለት ነው። ቅዱስ ይስሐቅ ሶርያዊ እንዲህ ብሎ ሲጽፍ እጅግ ጥልቅ የሆነ ምስጢርን ይገልጥልናል። ክፉ ስሜቶችን የሚያሸንፍ ሰው ሙታንን ከሚያስነሳ ሰው ይበልጣል። ይህ ሊያስገርም ይችላል። ነገር ግን አባቶች ውጫዊ ተአምራት ከነፍስ የውስጥ ለውጥ ጋር ሲነጻጸሩ ምንም እንዳልሆኑ ያውቁ ነበር። ቁጣን መግታት፣ ትዕቢትን ዝም ማሰኘት፣ ፈተናን መቋቋም፣ እነዚህ ዘላለማዊነትን የሚያድሱ ታላላቅ ድሎች ናቸው። እስኪ አንድ ታሪክ እንመልከት። አንድ ወንድም በቁጣ መንፈስ ክፉኛ ይፈተን ነበር። በተሰደበ ቁጥር የሰላም ምላሽ ይመልስና በኋላ ግን ክፉኛ ይጸጸታል። ወደ አንድ አረጋዊ አባት ዘንድ ሄዶ እንዲህ አለው፣ አባቴ ራሴን መቆጣጠር አቃተኝ፣ ምን ላድርግ? አረጋዊው ቁጣ ሲነሳብህ ምንም አትናገር፣ ዝም ብለህ ጠብቅ። ያ ወንድምም ታዘዘ። በመጀመሪያ እጅግ ከባድ ነበር። ልቡ ነደደ፣ ሐሳቦቹ ተሯሯጡ፣ እርሱ ግን ዝም አለ። ጊዜ እያለፈ ሲሄድ እሳቱ ኃይሉን አጣ፣ የግፊቱም አቅም ተዳከመ። የአባቶች መንገድ ይሄ ነው። ቅጽበታዊ ፍጽምና ሳይሆን ትዕግስት የተሞላበት ሥርዓት። ራስን መግዛት ማፈን ወይም መጨቆን ብቻ አይደለም፣ መለወጥም ነው። ለኃጢአት እምቢ ማለት ብቻ ሳይሆን ለእግዚአብሔር እሺ ማለት ነው። ልብ በጸሎት እግዚአብሔርን በማሰብና በትሕትና ሲሞላ ክፉ ስሜቶች አሳሳችነታቸውን እያጡ ይመጣሉ። ቅዱስ ኤፍሬም ሶርያዊ እንዲህ ሲል ጸለየ፣ አቤቱ የራሴን ኃጢአት እንዳይስጠኝ፣ በወንድሜም ላይ እንዳልፈርድ። በዚህ ጸሎት ውስጥ ጥልቅ ምስጢር አለ። ምክንያቱም አብዛኛው ራስን የመግዛት ችግራችን የሚመነጨው ትኩረታችንን ወደ ውጭ ከማድረግ ነውና። በሌሎች ላይ መፍረድ፣ ለሁኔታዎች ፈጣን ምላሽ መስጠት እና ውጫዊ ነገሮችን የውስጣችንን ሰላም እንዲወስኑ መፍቀድ። ነገር ግን አንድ ሰው በትሕትና ወደ ውስጡ ሲመለከት ራስን መግዛት በተፈጥሯዊ መንገድ ማደግ ይጀምራል። አባቶች የሰው ፍቃድ ለማሰልጠን ጾምን እንደ ዋና መንገድ ተጠቅመውበታል። ይህ የሆነው ምግብ ክፉ ስለሆነ ሳይሆን በአንድ በኩል የሚኖር ስርዓት በሌሎች በኩል ያለውንም ስርዓት ስለሚያጠነክር ነው። አንድ ሰው በቀላል ነገሮች ለስጋው እምቢ ማለትን ከተማረ በታላላቅ ውጊያዎች ላይ ይበልጥ ጠንካራ ይሆናል። ሆኖም አባቶች በራስ መግዛት ውስጥ እንኳን ስለሚመጣ ትዕቢት ያስጠነቅቃሉ። አንድ ሰው ሊጾም፣ ዝምታን ሊያዘወትር እና ሰውነቱን ሊቀጣ ይችላል። ሆኖም በድብቅ ራሱን ሊያደንቅ፣ ሊመካ ይችላል። ይህ ደግሞ ሁሉንም ነገር ያጠፋዋል። አባ ጳውሜን እንዳለው ያለ ትሕትና የሚደረግ ማንኛውም የሥጋ ተጋድሎ ፍሬ እንደሌለው ዛፍ ነው። ታዲያ ሚዛኑ ምንድን ነው? ሚዛኑ ድል የሚመጣው ከእግዚአብሔር መሆኑን አውቆ በቅንነት መታገል ነው። መድከም ነገር ግን አለመመካት፣ መውደቅ ነገር ግን ተስፋ አለመቁረጥ። ቅዱስ ዮሐንስ አፈወርቅ እንዲህ ብሎ ያስተምራል።
የሚኮንነን መውደቃችን ሳይሆን ለመነሳት ፈቃደኛ አለመሆናችን ነው። እናም እዚህ ላይ ራስን መግዛት ማለት የውድቀት ላለመኖር ሳይሆን የትጋትና የጥረታችን አለመቋረጥ መሆኑን እናያለን። ራስን የመግዛት ልምምድ የሚያደርግ ሰው ፈጽሞ የማይፈተን ሰው ሳይሆን ወድቆ መመለሱን የማያቋርጥ ሰው ነው። በዘመናችን ፈተናው እጅግ ጨምሯል። ዓለም ያለማቋረጥ ቀልብን የሚስቡ ነገሮችን ታቀርባለች። ምስሎች፣ ጫጫታ፣ አእምሮን እረፍት የሚያሳጡ እና ፍቃድን የሚያዳክሙ ማስተጓጎያዎች በዝተዋል። የአባቶች የሥርዓት ሕይወት እጅግ የራቀ ምናልባት የማይቻል ሊመስል ይችላል። ነገር ግን ጥበባቸው ዛሬም ቢሆን ሊተገበር የሚችል ነው። በትንንሽ ነገሮች ጀምሩ። ንግግራችሁን ጠብቁ። አስፈላጊ ያልሆነ ነገርን አትናገሩ። ዝምታን ተለማመዱ። እንደ ባዶነት ሳይሆን እግዚአብሔር አጠገባችሁ እንዳለ ሆናችሁ። ከሰላም የሚያርቃችሁ ሐሳብ ሲመጣ አትከተሉ። ይለፍ፣ ወደ ጸሎት ተመለሱ። ነባቤ መለኮት ቅዱስ ጎርጎርዮስ ከምተነፍሰው አየር በበለጠ እግዚአብሔርን ልናስበው ይገባል ብሎ ጽፏል። ይህ እግዚአብሔርን የማሰብ ልማድ ራስን የመግዛት መልሕቅ ይሆናል። አእምሮ በእግዚአብሔር ላይ ሲያተኩር በትንንሽና ተራ ነገሮች በቀላሉ አይሳብምና። በምትወድቁበት ጊዜ መውደቃችሁ አይቀርምና ለተስፋ መቁረጥ እጅ አትስጡ። ወዲያውኑ ተመለሱ። ድካም ያጣውን ነገር ንስሐ ይመልሰዋልና። አባቶች ቅዱሳን የሆኑ ፈጽሞ ስላልተፈተኑ ስላልወደቁ አይደለም። ቅዱሳን የሆኑት መታገላቸው ፈጽሞ ስላላቆሙ ነው። ስለዚህ የራሳችን ሕይወትን መርምር። ከመግዛት ይልቅ እየተገዛን ያለነው የትኛው ሕይወታችን ላይ ነው? የትኛው ልማድ፣ የትኛው ሐሳብ፣ የትኛው ግፊት ነው በሰላማችን ላይ ስልጣን የያዘው? አንጨነቅ፣ በሐሳብ አንዋጥ። ሁሉንም ነገር በአንድ ጊዜ ለማሸነፍ አንሞክር። በአንድ እርምጃ አንጀምር። አንድን ነገር በመተው በመታቀብ፣ በአንዲት የዝምታ ቅጽበት፣ በአንዲት ጸሎት እና ያ ጅማሬያችን ይሁን። ምክንያቱም ራስን መግዛት በአንድ ቀን ወይም በአንድ ቅጽበት የሚገኝ ሳይሆን ጸጥታና ታማኝነት በሞላበት የዕድሜ ልክ ጥረት የሚገኝ ነውና። በዚያ ጥረት ውስጥ በጸጋ ተደግፋ ነፍስ ነጻ ትወጣለች። ማንኛውንም ነገር ለማድረግ ነጻ መሆን ሳይሆን የተፈጠረችለትን ክብር እንድትወርስ ነጻ መሆንን። አባቶች ከኛ በፊት ይህንን መንገድ ተጉዘውበታል። ታገሉ፣ ወደቁ፣ ተነሱ፣ እናም ተለወጡ። ያው መንገድ ዛሬም ክፍት ነው። ያው ጸጋ ዛሬም ይሰጣል። ያው አምላክ ዛሬም እኛን ይጠራናል። ቀስ ብለን እንጓዝ፣ ልባችንን ጠብቅ፣ እናም እንማር። ላለመገዛት ነገር ግን በእውነት ነጻ ለመሆን። በመጀመሪያ ስለ አንድ ወጣት መነኩሴ እንስማ። ይህ ወንድም በገዳም ውስጥ ይኖራል። እንደ እኔና አንተ ስጋ የለበሰ የሚረው የሚጠማው ሰው ነው። አንድ ቀን ጠዋት ገና ፀሐይ ሳትወጣ ሆዱን ረሃብ ተሰማው። ሰይጣን መጣና ጆሮ ላይ ሹክ አለለት። ብላ እንጂ ሰውነትህ እኮ ይጎዳል፣ ገና ጠዋት ነው፣ ብላና ትጠነክራለህ። ያ ወንድም ማሰበ፣ አይ ገና ከጠዋቱ ነው ይራበኝ፣ እስከ 3 ሰዓት መቆየት አለብኝ። አሁን ከበላውማ ሆዴን አመለኩት ማለት ነው አለ። ከፍላጎቱ ጋር ታገለ። ስራውን እየሰራ ሆዱ ሲጮህ ዝም በል እያለ ታገለ። 3 ሰዓቱን ሆዱ አሁን አብዝቶ ይጮሃል።
አሁን ሰዓቱ ደርሷል ብላ የሚል ሐሳብ መጣ። ያ ወንድም ግን እንደገና አሰበ። እስካሁን ከቆየው ለምን እስከ 6 ሰዓት እስከ እኩለ ቀን አልታገስም አለ። ራስን መግዛት ማለት እንዲህ ነው። አንዱን ደረጃ ሲያልፉ ቀጣዩን መመኘት። 6 ሰዓት ሆነ። ፀሐዩ አናት ትቀጠቅጣለች። ወንድም ዳቦውን አነሳ፣ ቆረሰ፣ ይበላ ተቀመጠ። አፉ ሊከፈት ሲል ግን መንፈሱ ተነቃቃ። ቆይ ለስጋዬ እንዲህ ከተሸነፍኩ እንዴት ሰይጣንን አሸንፋለሁ? እስከ 9 ሰዓት ብቆይ ይሻለኛል። ዳቦውን አስቀመጠና ተነሳ። ወደ ጸሎትና ወደ ስራው ተመለሰ። የቀላል ይመስላችኋል? የራበው ሰው ምግብ ፊቱ ቀርቦ መተው ማለት ምን እንደሆነ የጾመ ሰው ያውቀዋል። ትግል ነው፣ ጦርነት ነው፣ ደም ያላፈሰሰ ሰማዕትነት ነው። 9 ሰዓት ሆነ። 9 ሰዓት በሆነ ጊዜ ወንድም ለጸሎት ቆመ። ልክ እጆቹን ወደ ሰማይ ሲዘረጋ አንድ አስደናቂ ተአምር ተመለከተ። ከእጆቹ ስራ ላይ ከሰውነቱ ላይ እንደ ጥቁር ጭስ የሚመስል ነገር ሲወጣ አየ። እሱ እየተቅለበለበ ወጣና ጠፋ። በዚያ ቅጽበት ያ ሁሉ ረሃብ፣ ያ ሁሉ የሆድ ጩኸት፣ ያ ሁሉ ድካም እንደ ጉም ተነነ። ወዱ ጠገበ፣ መንፈሱ ረካ። ያ እንደ ጭስ ሆኖ የወጣው ምን ነበር? የዲያብሎስ ኃይል ነበር። የምግብ ፍላጎትን አፒታይትን ያቀጣጠለው ዲያብሎስ ያ ወንድ በትዕግስት ያሸነፈው ጊዜ አፍሮ ጥሎት ሄደ። ወዳጄ ከዚህ ታሪክ ምን እንማራለን? ብዙ ጊዜ እርቦኛል፣ ደክሞኛል የምንለው ስሜት የተፈጥሮ ብቻ አይደለም። ሰይጣን ስንጾም ረሃብ ያበዛብናል፣ ስንቆም ድካም ያበዛብናል። ለምን? ጸሎታችንን ሊያቋርጥ። ከታገስከው ግን ልክ እንደ ወንድሙ ጭሱ ይወጣል። ያሸነፈ ሰው አይረበውም፣ የተሸነፈ ሰው ግን በልቶም አይጠግብም። ወደ ሁለተኛው ታሪክ እንሂድ። በአስኬት በዓል ተደረገ። በዓል ሲባል መብልና መጠጥ ይኖራል፣ ደስታ ይኖራል። አባቶች ተሰብስበዋል። ለአንዱ ትልቅ አረጋዊ አባት አንድ ጽዋ ወይን ተሰጠው። ወይን መጠጣት ኃጢአት ሆኖ አይደለም፣ ለበዓል ክብር የተሰጠ ነው። ነገር ግን ይህ አባት ወይኑን ተቀበለ። አየው፣ አትኩሮ ተመለከተው። ሁሉም ሰው እያየው ይጠጣል ብለው ይጠብቃሉ። እርሱ ግን ጽዋውን መለሰና እንዲህ አለ፣ ይህን ሞት ከኔ ውሰዱልኝ። ወይን እንዴት ሞት ይሆናል? መርዝ የለበት፣ ምን የለበት። አባቶቻችን ነገሮችን የሚጠሩት ባላቸው ጣዕም ሳይሆን በሚያመጡት ውጤት ነው። ይህ አባት ያሰበው ስለ ወይኑ ጣፋጭነት አይደለም። ይህንን ከጠጣው ልቤ ይደሰታል፣ ስሜቴ ይነሳሳል፣ መንፈሴ ይደክማል፣ ጸሎቴ ይቀዘቅዛል። ስለዚህ ለኔ ይህ ወይን ሳይሆን ሞት ነው ማለቱ ነው። ይህንን ሲናገር በዙሪያው የነበሩት ሌሎች አባቶችና ወንድሞች ሰሙ። እኛ አባት ይህንን ካልጠጡ እኛ እንዴት እንደንፍራለን? ሁሉም ጽዋቸውን አስቀመጡ። የአንዱ ሰው ራስን መግዛት የብዙዎችን ሕይወት አተረፈ። ዛሬ እኛ የምንጠጣው የምናየውና የምንሰማው ነገር ስሙ ደስታ፣ ዘና ማለት፣ መዝናናት ይባል ይሆናል። ግን ውጤቱ ምንድነው? ከጸሎት የሚያስተጓጉል ነገር ሁሉ ስሙ ሞት ነው። ከእግዚአብሔር የሚለይ ፊልም ሞት ነው። ንጽህናህን የሚያጠፋ ቻት ሞት ነው። አንተ ራስህን ገዝተህ ይህንን አልፈልግም ሞት ነው ብለህ ስትተው አንተ ብቻ አትድንም። ጓደኞችም ቤተሰቦችም አንተን አይተው ይድናሉ።
ራስን መግዛት ተላላፊ ነው።